አቀፍ የመነኮሳት ማህበር በኢትዮጵያ ቅዱስ ሲኖዶስ ላይ ከባድ ትችት መሰንዘሩ በሀገሪቱ ከሰሞኑ መነጋገሪያ ነበር። ኢራን ትራምፕን ለሚገልልኝ 50 ሚሊዮን ዩሮ ጉርሻ አዘጋጅቻለሁ ማለቷ ደግሞ ድንበር ዘለል መነጋገሪያ ርዕስ ነው። ህወሓት ሐሳብ ምንድነው ተብሎ መልሱን ሰጥቷል። ጀነራል ሳሞራ የኑስም እኔም የምለው አለኝ ብለው ስለ ህወሓት አለቆች የጓዳ ታሪክ ጥቂት አጫውተውናል። የሱዳን ጦር የኢትዮጵያን ድንበር እየታከከ ነው። ግዛት ጥሶ ወርቅና ማዕድን የመቆጣጠር ሐሳብ አለው። የድሮን ጥቃቶች በድንበር አዋሳኞች እየተስተዋሉ ነው። ወዲህ ደግሞ አልሲሲና ኢሳያስ ቀይ ባህር ላይ አብረው ለመዋኘት ተስማምተዋል። ብቻ በዚህ ሳምንት ብዙ አዲስ ነገር ተፈጥሯል። ይህ የፈታዴሌ ሰንበት መቆያ ልዩ መሰናዶ ነው። ሳምንቱ እንዴት አለፈ ጎበዝ እየተባባል ልዩ ክስተቶችን እያስታወስን ጥቂት ደቂቃዎችን አብረን እንቆያለን። ጠቅላዩ ስልጣናችንን መገደብ አለብን ሲሉ ሰማችኋቸው? አብይ አህመድ የምክክር ኮሚሽኑ የኢትዮጵያን መሪዎች የቤተ መንግስት ቆይታ ለመገደብ ነው የተቋቋመው ብለዋል። እንዳፋቸው ያርግልን እንጂ እኮ ብዙ የአፍሪካ ሀገራት ጎልማሶች የሚያውቁት አንድ የሀገር መሪ ብቻ ነው። ለምሳሌ ወደ ኢኳቶሪያል ጊኒ ብትሄዱ ከ47 ዓመት በታች ያሉ ዜጎች የሚያውቁት ቴዎዶሮ ኦቢያንግ ንጉዬማን ብቻ ነው። ሰውየው ስልጣን ላይ ከወጡ እንደ ቀልድ 47 ዓመት ሞላቸው። ኮንጎ ሪፐብሊክም ሂዱ፣ ዴኒስ ሳሱን ጉዌሶ ከነገሱ 42 ዓመታት 504 ወራት ተቆጥረዋል። ካሜሩን ደግሞ ግቡ፣ ፖል ቢያ ከ1982 ጀምሮ ለ44 ዓመታት በፕሬዝዳንትነት ሀገሪቱን ወደፊትና ወደ ኋላ እየመሯት ነው። የ81 ዓመቱ የሪ ሙሴቬኒ ኡጋንዳ ላይ 40 ዓመት ሞልቷቸው አሁን በዚህ ሰሞን 7ኛውን ምርጫ አሸንፈዋል። የአፍሪካውያን መሪዎችና የወንበራቸው ፍቅር እናትና ልጅ ካላቸው ፍቅር ሁሉ ይበልጣል። እናት ልጇን ሺህ ብትወድ 15 ዓመት ሲሞላው ከቤት እንዲወጣላት ትፈልጋለች። ታዲያ የአፍሪካ መሪዎች መቼ ነው ከቤተ መንግስት የሚወጡት? መቼስ ነው ለአቅመ ዜጋነት የሚበቁት? ይህን እያሰብን በአዲሱ የህገ መንግስት ማሻሻያ ላይ የሀገራችን መሪዎች ስልጣን ገደብ የሚጣልበት ከሆነ ደግ አርጋቸዋል ይበል ብለናል ለማለት እንወዳለን። የሱዳን ጦር ወዴት? የሱዳን ጦር በብሉ ናይል ግዛት ስልታዊ ቦታዎችን ከአርኤስኤፍ አስመልሶ ወደ ኢትዮጵያ ጥግ መታከኩን የዘገበው አልጀዚራ ነው። በሱዳን ደቡብ ምስራቃዊ ክፍል በሚገኘውና ከፍተኛው ውጥረት በሚታይበት ብሉ ናይል ግዛት የሱዳን መደበኛ ጦር ከአርኤስኤፍ ጋር ባደረገው ከባድ ውጊያ ወሳኝ ቦታዎችን መልሶ መቆጣጠሩን አስታውቋል። ይህ አካባቢ በኢኮኖሚ ረገድ ከኢትዮጵያ ጋር ትልቅ የንግድና የድንበር ሽኩቻ ያለበት ስፍራ ከመሆኑም በላይ በወርቅ ማዕድን የበለጸገና በሱዳን ክልል ውስጥ የሚገኘውን የመጀመሪያውን የብሉ ናይል ግድብ ያቀፈ በመሆኑ ለሁለቱም ወገኖች የገቢ ምንጭ የነበረ ስልታዊ ቦታ ነው። የአልጀዚራ ዘጋቢ ሂባ ሞርጋን ከስፍራው እንደገለጸችው የሱዳን ጦር በኢትዮጵያ ድንበር አቅራቢያ በምትገኘው የኩርሙክ ከተማ አቅራቢያ የሚገኘውን ሐሳን የተሰኘ አካባቢ ሙሉ በሙሉ በቁጥጥር ስር አውሏል። ይህች የድንበር ከተማ ባለፈው ሚያዝያ ወር በአርኤስኤፍ እና በአጋሩ የሱዳን ህዝባዊ ነጻነት ንቅናቄ ኤስፒኤልኤምን እጅ ወድቃ የነበረች ሲሆን ጦር ቦታውን ማስለቀቁ የአርኤስኤፍን የተተኳሽ መሳሪያና ወታደራዊ አቅርቦት መስመር ለመቁረጥ ትልቅ ስኬት እንደሆነ ተገልጿል። ጦሩ ከዚህ በተጨማሪ በደቡብ ዳርፉር ኛላ ከተማ በሚገኙ የአርኤስኤፍ የጦር አዛዦች መደበቂያዎችና በአውሮፕላን ማረፊያው ዙሪያ ከፍተኛ የአየርና የድሮን ጥቃቶችን ሰንዝሯል። ይህ በእንዲህ እንዳለ ከጦርነቱ ቀጠና ሸሽተው ወደ ብሉ ናይል ግዛት የሚሰደዱ ወገኖች ቁጥር እየጨመረ የመጣ ሲሆን በስፍራ የሚገኙት መጠለያ ካምፖች ግን ለተፈናቃዮቹ በቂ እንክብካቤ እያደረጉ እንዳልሆነ ዘገባው ያመለክታል። በአሁኑ ወቅት በአካባቢው የዝናብ ወቅቱ በመጀመሩ ምክንያት ተፈናቃዮቹ ተስማሚ ድንኳኖች፣ ፍራሾችና አልጋዎች ባለመኖራቸው በራሰ መሬት ላይ ለመተኘት ተገደዋል። የጽዳትና የሽንት ቤት አገልግሎት ባለመኖሩም በዝናብ ውሃ አማካይነት የሚመጡ ተላላፊ በሽታዎች ስርጭት ሊባባስ ይችላል የሚል ከፍተኛ ስጋት መፈጠሩንና የሕክምና አገልግሎት ማግኘት አለመቻላቸው ተፈናቃዮቹን ለበለጠ አደጋ እያጋለጠ መሆኑ ተገልጿል። ኢራን ትራምፕን ልታስገድል ነው? ምንም እንኳን ነገሩ እየሰከነ ድርድሩም እየተሳለጠ ነው ቢባልም የወጋ ቢረሳ የተወጋ አይረሳም እንዲል ያበሻ ተረት ታላላቅ መሪዎቿ በትራምፕ ትዕዛዝ የተገደሉባት ኢራን ሰውየውን በምድር ሳሉ ለመበቀል ከፍተኛ በጀት መመደቧ እየተሰማ ነው። የኢራን ፓርላማ የአሜሪካውን ፕሬዝዳንት ዶናልድ ትራምፕ ለሚገል ማንኛውም ግለሰብ ወይም አካል መንግስት 50 ሚሊዮን ዩሮ ሽልማት እንዲከፍል የሚያስገድድ ረቂቅ ህግ እየመረመረ መሆኑን አንድ ከፍተኛ የህግ መወሰኛ ምክር ቤት አባል ናቸው የገለጹት። የፓርላማው የብሔራዊ ደህንነትና የውጭ ጉዳይ ፖሊሲ ኮሚቴ ሰብሳቢ ኢብራሂም አዚዚ ለሀገሪቱ ብሔራዊ ቴሌቪዥን እንደተናገሩት የህግ መወሰኛ ምክር ቤቱ አባላቱ የመጋቢት ጦርነት ከተቀሰቀሰበት ጊዜ ጀምሮ በርካታ ረቂቅ ህጎችን ያዘጋጁ ሲሆን ከነዚህም መካከል አንዱ በወታደራዊና በደህንነት ኃይሎች የሚወሰዱ የአጸፋ እርምጃዎችን የተመለከተ ነው። እንደ አዚዚ ገለጻ የአሜሪካው ፕሬዝዳንት፣ የእስራኤል ጠቅላይ ሚኒስትርና የሴንትኮም አዛዥ በተመሳሳይ መልኩ ኢላማ መደረግ አለባቸው። ይህ የትራምፕ ግድያ ዓለም አቀፍ የሽልማት ዘመቻ በሚል
በኢራን ውስጥ በሞባይል የጽሑፍ መልእክቶች አማካይነት ጭምር በስፋት እየተቀሰቀሰ ሲሆን እስካሁን ድረስ ከ290 ሺህ በላይ ሰዎች የድጋፍ ምዝገባ ማድረጋቸውንና የገንዘብ መዋጮ $25 ሚሊዮን መድረሱ ተነግሯል። አዚዚ አክለውም ይህን ተልዕኮ ለሚፈጽም ለማንኛውም ሰው መንግስት የተጠቀሰውን 50 ሚሊዮን ዩሮ የመክፈል ግዴታ እንዳለበት በረቂቅ ሕጉ ላይ መስፈሩን አብራርተዋል። ዶናልድ ትራምፕ እንደ አውሮፓውያን አቆጣጠር በ2024 የምርጫ ቅስቀሳ ወቅት የመግደል ሙከራ ከተደረገባቸው በኋላ የደህንነት ስጋታቸው በከፍተኛ ደረጃ ከፍ ማለቱ ይታወቃል። የአሜሪካ ፍትህ ሚኒስቴርም ከዚህ ቀደም የኢራን እስላማዊ አብዮታዊ ዘብ ትራምፕን ለመግደል አቅዶ የነበረውን የምስጢር ሴራ ማክሸፉን ይፋ አድርጎ ነበር። እንዲሁም በመጀመሪያ የትራምፕ የስልጣን ዘመን የተወዳጁን ጀነራል ቃሲም ሱሌማኒ መገደል ተከትሎ ትራምፕን ለሚበቀል ሰው ሽልማት መዘጋጀቱ በይፋ በሚዲያ ተነግሮ ነበር። ሳሞራ ዩኑስ ምን አሉ? በክልሉ አሁን ላይ የተወሰነው ወደ ቀድሞ የአመራርና የምክር ቤት መዋቅር የመመለስ ውሳኔ ህዝቡን ለከፍተኛ ስጋትና ጭንቀት እየዳረገው መሆኑን የቀድሞ የመከላከያ ሰራዊት ጠቅላይ ኤታማዦር ሹም ጀነራል ሳሞራ ዩኑስ ገለጹ። ጀነራል ሳሞራ ወቅታዊ ሁኔታዎችን አስመልክተው ከወጋህታ ትግርኛ ጋዜጣ ጋር ባደረጉት ቃለ መጠይቅ የትግራይ ህዝብ የፖለቲከኞች የግል ንብረት እንዳልሆነና የራሳቸውን ስልጣን ለማስጠበቅ ሲሉ የህዝቡን የመምረጥ መብት እያገቱት መሆኑን ተናግረዋል። ይህ በህዝብ ስም የተላለፈ ውሳኔ ከ100 በማይበልጡ ሰዎች የተወሰነ በሀገር ውስጥና በውጭ የሚኖረውን ተወላጅ ያስጨነቀ በጣም መጥፎ እርምጃ መሆኑንም አብራርተዋል። ከፕሪቶሪያ የሰላም ስምምነት በኋላ መከተ ወይም መመከት የሚለው እሳቤ ማክተሙን የጠቆሙት ጀነራሉ አሁን የሚታየው እንቅስቃሴ ግን ስልጣን ላለመልቀቅ፣ ለውጥን ለመቃወምና ከተጠያቂነት ለማምለጥ የሚደረግ መደበቂያ ስልት ነው ብለዋል። ይህ የፖለቲካ አካሄድ ቀደም ሲል የነበረውን የጊዜያዊ አስተዳደር መሪ አቶ ጌታቸው ረዳን ለማግለል ሲሸረብ የቆየና አሁን ደግሞ በሌተናል ጀነራል ታደሰ ወረደ ላይ እየቀጠለ ያለ ሴራ አካል መሆኑን ጀነራል ሳሞራ አመልክተዋል። አሁን ላይ እየታየ ያለው የፖለቲካ እንቅስቃሴ ዋና ዓላማ የፌዴራል መንግስት የሚያካሄደውን ሀገራዊ ምርጫ ለማስተጓጎል ያለመ ሊሆን እንደሚችል በመጥቀስ የትግራይ ህዝብ ላለፉት 7 እና 8 ዓመታት የመምረጥ መብቱ ተነፍጎ መቆየቱን አስታውሰዋል። በመሆኑም መንግስታችንን መለስን ወይም ወደ ቀድሞ ሁኔታችን ተመለስን የሚለው ውሳኔ በፌዴራል መንግስቱም ሆነ በህገ መንግስቱ ተቀባይነት የሌለውና አደገኛ አካሄድ መሆኑን ጀነራሉ በጥብቅ አሳስበዋል። የክልሉ ጀነራሎችና ከፍተኛ መኮንኖች በስልጣን ላይ ለመቆየት የሚፈልጉት ስልጣን ስለሚወዱ ብቻ ሳይሆን በጦርነቱ ወቅት ለጠፋው የሰው ህይወት ተጠያቂነትን ስለሚፈሩ መሆኑን ጀነራል ሳሞራ ገልጸዋል። በመሆኑም የፌዴራል መንግስት ጉዳዩን በሰከነና በበሰለ መንገድ መፍታት እንዳለበት በመጠቆም የክልሉ ጀነራሎችና ኮሎኔሎች ይበቃል በማለት ሰራዊቱ ወደ ተሃድሶና ትጥቅ መፍታት ሂደት እንዲገባ እንዲያደርጉ እንደሚገባ ጥሪ አቅርበዋል። ፖለቲከኞችም ስልጣን እንዲለቁ ግፊት እንዲደረግ ያሳሰቡት ጀነራሉ የተፈረመው የሰላም ስምምነት ለህዝቡ ረፍት ይሰጣል ተብሎ ቢጠበቅም አሁን ያለ የስልጣን ሽኩቻ ግን ህዝቡን ወደ ባሰ ግጭት እየከተተው በመሆኑ የትግራይ ህዝብ ከዚህ በላይ ለእነዚህ አመራሮች እድል መስጠት እንደሌለበት አስገንዝበዋል። ህወሓት መልስ ሰጠ። ህወሓት ከ6 ዓመታት በፊት በትግራይ ክልል የነበረውን ምክር ቤት ወደ ስራ ከመለሰ ወዲህ በክልሉ ለሽግግር የሚጠቅሙ ወሳኝ ያላቸው ተግባራት እየተሰሩ መሆኑን ገልጿል። በብሔራዊ ምርጫ ቦርድ ህጋዊነቱ የተሰረዘው ህወሓት ፈጻሚ ካቢኔ እንደ አዲስ እያዋቀረና የሰላምና የመረጋጋት ስራዎችም እየተከናወኑ ነው ብሏል። ህወሓት ከ6 ዓመታት በፊት በትግራይ ክልል የነበረውን ምክር ቤት ወደ ስራ ከመለሰ ወዲህ በክልሉ ለሽግግር የሚጠቅሙ ወሳኝ ያላቸው ተግባራት እየተሰሩ መሆኑን መግለጹን የዘገበው DW ነው። የህወሓት ቃል አቀባይ ለዶይቼ ቬለ እንዳሉት አሁን በትግራይ ውስጥ ጊዜያዊ አስተዳደር የሚባል የለም። ህዝባዊ ወያነ ሓርነት ትግራይ ህወሓት በትግራይ ክልል ከተከሰተው አውዳሚ ጦርነት በፊት የነበረውንና የኢትዮጵያ ፌዴራል መንግስት ህገወጥ ያለውን የክልሉ ምክር ቤት ወደ ስራ መመለሱን ካስታወቀ ወዲህ በክልሉ ልዩ እንቅስቃሴዎችን እያደረገ ነው። ምርጫ ቦርድ የሰረዘው ፓርቲው በክልሉ በተጨባጭ ምን እያደረገ እንደሆነ የድርጅቱን ቃል አቀባይ አቶ ሚካኤል አስገዶምን DW ጠይቆ ምላሽ አግኝቷል። ፕሬዝዳንቱ ስራ ጀምረው ተግባራዊ እንቅስቃሴ ላይ ነው ያሉት። አዲስ ካቢኔም እየተዋቀረ ነው ያለው። አጭር ጊዜ ስለሆነ ብዙ ስራ ተሰርቷል ማለት አይቻልም፣ ግን ለሽግግር የሚጠቅሙ ወሳኝ የሆኑ ነገሮች ግን እየተሰራ ነው ብለዋል። ጊዜያዊ አስተዳደሩን እንዴት ነው የምትመለከቱት በሚል ለቀረበላቸው ጥያቄ ሲመልሱ ፌዴራል መንግስት በተናጠል የወሰደው እርምጃ ስህተት እንደሆነ በጊዜው ገልጸናል። አሁን ጊዜያዊ አስተዳደር የሚባል ነገር በትግራይ ውስጥ የለም፣ በቋሚ ህጋዊ መንግስት ተተክቷል። ስለዚህ ሁለት መንግስት አለ የሚል ነገር ስህተት ነው በማለት ገልጸዋል። ከፌዴራል መንግስት ጋር ያላችሁ ግንኙነት ምን ይመስላል ለሚለው የሰጡት ምላሽ ደግሞ አሁን የተለየ አዲስ ነገር የለም። የፌዴራል መንግስት አሁን በትግራይ ከተቋቋመ ህጋዊ መንግስት በሰላማዊ መንገድ ግንኙነት እንዲኖር እንፈቅዳለን ብቻ ሳይሆን በዚያ ነው የምናምነው እንፈልጋለንም ብለዋል። ከቀናት በፊት ደብረጽዮን ገብረ ሚካኤል የትግራይ ክልል ፕሬዝዳንት ሳይሆን የትግራይ ፕሬዝዳንት በሚል የጥቅል ማዕረግ እየተጠሩ መሆናቸውን ዘግበን ነበር። ኢሳያስና አልሲሲ ቀይ ባህር ላይ። ኤርትራና ግብጽ የባህር ትራንስፖርት የትብብር ስምምነት በዕለተ ቅዳሜ በአስመራ ተፈራርመዋል። ስምምነቱ የተፈረመው የኤርትራ ፕሬዝዳንት ኢሳያስ አፈወርቂና የግብጽ የውጭ ጉዳይ ሚኒስትር ባድር አብድላቲ በተገኙበት ነው።
ሁለቱ ሀገራት በቀይ ባህር ላይ ወደቦቻቸውን የሚያገናኝ የመርከቦች መንገድ ለመስራት ተስማምተዋል። ግብጽ ከቅርብ ጊዜ ወዲህ ከኤርትራ ጋር የተለያዩ ስምምነቶችን ተፈራርማለች። ከነዚህ ስምምነቶች መካከል በቀይ ባህር ላይ ሁለቱን ሀገራት ወደቦች የሚያገናኝ የመርከቦች መንገድ መስራት አንዱ ሲሆን በተጨማሪም ግብጽ በባቡር በወደብና በማሪታይም ላይ ለኤርትራ ልምዷን ለማካፈል የሚያስችል ስምምነት ፈጽመዋል። በተለይ በማዕድን፣ በትራንስፖርት፣ በመድኃኒትና በአሳ ምርቶች ላይ የሁለቱን ሀገራት የኢኮኖሚና ንግድ ትብብር ለማሳደግ የሚያስችል ስምምነት ላይም ደርሰዋል። እነዚህ ስምምነቶች ሊፈጸሙ የቻሉት ከፍተኛ የግብጽ ባለስልጣናት ወደ አስመራ መጓዛቸውን ተከትሎ ነው። ወደዚያው የተጓዙት የግብጽ የውጭ ጉዳይ ሚኒስትሩ ባድር አብድላቲና የትራንስፖርት ሚኒስትሩ ሌተናል ጀነራል ካሚል አልዋዚር ሲሆኑ ከፕሬዝዳንት ኢሳያስ አፈወርቂ ጋር ተገናኝተው መክረዋል። ይህ በእንዲህ እንዳለ ፈረንሳይ ኢትዮጵያን የባህር በር የማግኘት ጥያቄ ፍጹም ተገቢና ሕጋዊ ነው ብላለች። በኢትዮጵያ የፈረንሳይ አምባሳደር አሌክሲ ላሜክ እንደገለጹት ኢትዮጵያ የባህር በር ለማግኘት የምታደርገው ጥረት ፍጹም ሕጋዊ፣ ተገቢና ምክንያታዊ ነው። አምባሳደሩ የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ቀደም ሲል በኢትዮጵያ በነበራቸው ጉብኝት ወቅት ያንጸባረቁትን አቋም በማስታወስ በዓለም ላይ በብዛት ሕዝብ ካላቸው ሀገራት ተርታ ለምትሰለፈው ኢትዮጵያ የባህር በር ጥያቄ አሁንም ቢሆን መሰረታዊና ሕጋዊ ጉዳይ ሆኖ እንደሚቀጥል አረጋግጠዋል። ለአምባሳደሩ አቋም የሀገሪቱ ሰፊ የሕዝብ ቁጥርና መልክዓ ምድራዊ አቀማመጥ እንደ ዋነኛ ምክንያት ተጠቅሰዋል። የቀይ ባህር ጉዳይ ከኢትዮጵያ ታሪካዊ ቅርስ፣ ከሀገረ መንግስት ምስረታ፣ ከብሔራዊ ደህንነትና ከረጅም ጊዜ ኢኮኖሚ ግቦች ጋር ጥብቅ ቁርኝት ያለው በመሆኑ ሀገሪቱ በትውልዶች መካከል የተሸጋገረውን ይህን ጥያቄ በጋራ ተጠቃሚነትና በዲፕሎማሲያዊ መንገዶች ለመፍታት እየሰራች ትገኛለች። አምባሳደር አሌክሲ አክለውም ፈረንሳይ የኢትዮጵያን የባህር በር ጥያቄ ለመፍታት የሚደረጉ ገንቢ ጥረቶችን ለመደገፍና በዚህ ረገድ የምታበረክተው ማንኛውም እገዛ ካለ ድጋፍ ለመስጠት ሙሉ ፍላጎት እንዳላት በይፋ አስታውቀዋል። ውድ የፈታ ዴሊ ቤተኞች ሳምንታዊው የሰንበት መቆያ የእሁድ መሰናዷችን እስካሁኑ ነበር። ስለ አብሮ መቆየታችሁ እያመሰገንን ተሰናበትን።